የምትፈልጋትን አይነት ሴት እንዴት ማግኘት ትችላለህ? የዛሬ ቪዲዮአችን ርዕስ ነው። ሁላችንም የየራሳችን ታይፕ አለን። ለፍቅር ህይወታችን፣ ለትዳራችን የምንመኛቸው አይምሯችን፣ ልባችን የፈቀደው። ታዲያ እነዛን ሰዎች ወደ ህይወታችን ለማምጣት ምንድነው ማድረግ ያለብን የሚለው ጥያቄ ነው መመለስ ያለበት። አንድ ነገር እንድታውቃውን እኔ የምፈልጋ ሴት ይቺ ናት እንደዚህ ናት ብለህ መስፈርትህን ወይም ስታንዳርድህና ኳሊቲህን ታወጣለህ ወይም ታውቀዋለህ። ነገር ግን የለችም እቺ ሴት፣ ኧረ እቺ ሴት አለች እንዴ ምናምን ትላለህ። ባይዘዌ የሌለ ነገር አለ ብሎ አይምሮ ከማያምንም ወይም ልብህ ለፍቃድ አይዘጋጅም። ያንን ነው ማመን ያለብህ። የለችም። ሴቶች የሚወዱት ገንዘብ ያለውን ነው። ሴት ልጅ ብትፈልገው እዚህ ቦታ የደረሰ እንደዚህ አይነት ወንድ ነው ብለህ ደግሞ ሌላ የምታምነው ነገር ካለ ከምትፈልገውና የምታምነው ነገር ይቃረናሉ። ከዛ ግጭት ስለሚፈጠር ሞር ያመንከው ነገር ነው ወደ አንተ ህይወት ምን የሚሆነው አትራክት የሚሆነው። ያንን እንድታቅልኝ ፈልጋለሁ። እንደ እህት ነው። ነገር ግን እውነት ለመናገር እኔ የምፈልጋት ሴት ታማኝ ልትሆን ትችላለች፣ ምትል ባሏን የምታከብር የምትወደኝን፣ በቃ የራስ መስፈርቶች አሉ አይደለ? ያችን ሴት እንዴት ወደ ህይወት መጥራት እንደምትችል። ነገር ግን ያንተ ትልቁ የቤት ስራ እኔ ከምነግርህ ሳይኮሎጂካል መንገዶች ውጪ የምታምንበት ነገር ነው። የምትፈልገውን ማወቅ አንድ ነገር ነው፣ ግን የምትፈልገው ነገር አለ ኢምፖሲብል ነው ብለህ ካላመንከው ያንን ነገር ደግሞ የማግኘት ወይም ያንን ነገር ወደ ህይወቴ ማምጣት እምነት በራስ ላይ ከሌለ እኔ ምንም ልረዳህ አልችልም እንደ እውነቱ ከሆነ። ነገር ግን በእርግጠኝነት እኔ የምፈልጋት እቺን ሴት ነው፣ እቺን ሴት ነው ማግባው፣ ለፍቅር ህይወቴ ይሄንን ነው የምፈልገው ያልካት ሴት ግን መምጣት ትችላለች። እንዴት አድርገህ እንደሆነ በጣም በቀላሉ እነግርሃለሁ፣ መተግበር ከቻላችሁ ነው። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች እንዲደርስልን ዩቲዩብም እንዲወደው የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ፈልጋታለሁ የምትላት አይነት ሴት ወይም ለፍቅር ህይወትህ ምርጫ የሆነችን ሴት ሞስትሊ የሚሆነው ካራክተሯ ነው። ያው መልክ እንዳለ ሆኖ ጸጉሯ ልትል ትችላለህ፣ ዋሬቨር ሰውነቷ ቅርጽ ልትል ትችላለህ። ከነዚህ ውጭ ግን ከእሷ ጋር ስቴ የሚያደርግ ወይም ከእሷ ጋር ግንኙነት ውስጥ እንድትቆይ ቁም ነገር እንድታስብ የሚያደርገው ሞስትሊ ካራክተሯ ነው አይደለ? ይሄንን የሚክድ ሰው የለም። ታዲያ ያ አይምሮ ሴት ልጅ ቢኖራት ብለህ የምታስበውን ካራክተር ባህሪ ሊሆን ይችላል፣ ማንነት ሊሆን ይችላል፣ አላማ ሊሆን ይችላል፣ ጀነራሊ ጸባይ ሊሆን ይችላል። ያንን ነገር አንተ ጋር ምን ያህል አለ? አንተ ያንን ካራክተር ያላትን ሴት ኢቭን ነው መለሽ። አሁን የሴትና የወንድ ስለሚለያይ ራሱ ያንን ካራክተር ያላትን ሴት በአጋጣሚ ብታገኛት፣ በአጋጣሚ ህይወት ውስጥ ብትመጣ እሷን ለማቆየት አንተ ምን አይነት ካራክተሮች ልትይዝ ይገባል የሚለውን ጥያቄ ነው መመለስ ያለብን። አብዛኛውን ጊዜ እንድናቅ የምፈልገው ነገር እኛ ጋር ነው ስራው ማለቅ ያለብን። እኛ ራሳችንን ተሰርተን ሳናቅ፣ ራሳችንን ሳናቅ ምን እንደምንወድ ኢቭን ምን እንደሚያስፈልገን የምንፈልገውን ነገር እጃችን ሲገባ እንዴት አድርገን ትሪት ማድረግ እንዳለብን እማናቅ ከሆነ የዛኔ ችግር ይፈጠራል። ስለዚህ ይህ ብቃት ሊኖርህ ይገባል። ምክንያቱም ያቺ ሴት ያ ካራክተር አላት፣ ያ ማንነት፣ ያ ጸባይ አላት፣ መልክም ሊሆን አላት ማለት አንተ ስለፈለጋት ያንተ ትሆናለች ማለት አይደለም። አንተን እንድትፈልግ ከአንተ ጋር እንድትሆን ከአንተ በፍቅር እንድትያዝ ያንተም ካራክተር ትልቁ ሚና ይጫወታል። ስለዚህ አብዛኛውን ጊዜ ምን ማድረግ አለብን ማለት ራሳችን ላይ ሞር ባገኛት ትችል ልጅ እንዴት ነው ላቆያት የምትችለው? ጀነራሊ አሁን እንዳልኩ ቅድም የምታምነውና የምትፈልገው ነገር መጣረዝ የለበትም፣ ተቃራኒ መሆን የለበትም። ገንዘብ ቢኖረኝ በቀላሉ አገኛት ነበረ፣ ስለሌለኝ አሁን ብጠይቃት ምን ችግር እሺ አትለኝም፣ እንዲህ ብላትም እኮ ምንም ጥቅም የለውም ምናምን የሚሉም ብሊቮች አሉ አይደል? ምናምናቸው ከነሱ ጋር መታረቅ መቻል አለብህ። ይኸውልህ ስለ ሴት ልጅ እኔ ልንገርህ፣ ሚስጥር ነው ብዬም አይደለም፣ እውነት ነው የምነግርህ። ምንም ማመን የማመንና ያለማመን ጉዳይ ስለሆነ ገንዘብ ኖረህ አልኖረህ፣ ቦርኮ ሆንክ፣ አስቀያሚ ቆንጆ ሆንክ፣ ዋቴቨር አንተ አምነህ ተቀብለህ አክብረው የምትወደው ማንነት በኮንፊደንስ ወይ በእምነት ሰዎች ጋር ይዘው ከሄድክ አትራክት ያደርጋል ሰዎችን። ታዲያ እኔ እያልኩ ያለሁት ከዛ ውጪ ይሄ ማቴሪያል የሆኑ ነገሮች የሉኝም በሚል በራስ መተማመንህን ገደል እንዳትከተው። በራስ መተማመን ሰው መሆንህን ስታምን፣ ከሰዎች ጋር በሰው በመሆኔ ብቻ እኩል ነኝ፣ ምንም ማድረግ እችላለሁ የሚል ጠንካራ እምነት ሲኖር እንደ ወንድ ደግሞ። ስለዚህ ያ እምነት ካለህ ማንም ትሁን ያችን ሴት ያገኘህ ቀን ሜኑ ካራክተሩ ዋናው የራስ ባህሪ ጸባይ፣ እሷን ለማቆየት ሴት ልጅ ባይ ዲፎልት ከአንድ ወንድ ልጅ ጋር በፍቅር ለመውደቅ አብራው ለመቆየት ምን ትፈልጋለች ወይም
ምንድነው የሚያስፈልጋት? ማቴሪያል ኢቭን ነው የምላችሁ። ከዚህ በፊት ነግሬያችኋለሁ። ሳይኮሎጂካል ሪዝን ነው ሴት ልጅም ወደ አንተ ህይወት እንዳትመጣ፣ እንድትርቅ፣ እንድትሸሽ፣ አትራክሽኑ እንዲጠፋ የሚያደርጋት። በእነዛ ነገሮች ላይ መስራት መቻል አለብህ። ስለነሱም ቀጥሎ እናወራለን። ስለዚህ ምን ማድረግ አለብህ? የምትወዳት ሴት የምትፈልጋት አይነት ሴት በዙሪያ ስታገኝ ስታጋጥም፣ ወይ ፈልጋታለሁ ስትል ያችን ሴት ሳገኛት እኔ በምን አይነት ወይ ነው ማቆያት የሚለው ነጥብ ላይ መስራት። እሱን ስትሰራ ራሱ የሆነ ስቴፕ ትሄዳለህ። ከግማሽ በላይ በማንኛውም ሰዓት ልትመጣ ትችላለች፣ እጅ ያስገባታል የሚል እምነት ያለው ወንድ የሚፈልጋትን ሴት ወደ ህይወት ያመጣል። ሁለተኛው የምትፈልጋት አይነት ካራክተር ያላትን ሴት እንዴት ማግኘት እንደምትችል ታውቃለህ? ሴቶችን ከአንተ ህይወት የሚያርቅ ወደ አንተ ህይወት እንዳይሳቡ የሚያደርጋቸውን በጣም ትልቅ ሳይኮሎጂካል ሪዝኖችን ማስወገድ መቻል አለብህ። መጀመሪያው እንዳልኩ ቅድም ነው። በቃ ማመን፣ በራስ ማመን፣ መተማመን፣ ያ ኮንፊደንስ ሊኖርህ ይገባል። በጣም የተረጋጋ ማንነት ሊኖርህ ይገባል። ምንም አይንክ የማያርፍ እስቲል ልብህ ሌላ የሚፈልግ አሁንም ናፋቂ በትንሽ ነገር ሴቶች ሲባሉ ብለህ የምታምን ከሆንክ እስቲል ስቴብል አይደለህም። በቃ ስቴብል ካልሆነ ወንድ ጋር ምን እንደሚፈልግ ምን አይነት ሴት እንደምትማርከው እንኳን በግልጽ የማይናገር አገኘሁሽ ብሏል አጣታለሁ የሚል ኢንሴኪር የሆነ ስሜት ካለው ገና ለገናው ለምሳሌ በመልክ ትበልጠኛለች፣ በገንዘብ ትበልጠኛለች፣ እሷ የእነንትን አቤል ልጅ ናት፣ እንደዚህ ብላ የእነንትን ብለህ አምነህ ከዛ እሷ ወዳህ እንኳን የሆነ ነገርን አይታ ወዳህ እንኳን ብትመጣ ያ ኢንሴኪር ፓርት በምላስህ እንኳን ከህይወት እንድትወጣ ያደርጋታል። ምክንያቱም የደህንነት ስሜት በራሳችን ላይ ከሌለን በራሳችን ማናምን ከሆነ የሌሉን ጉለቶቻችን በጣም አብዝተን የምናያቸው ከሆነ ያጣሉናሉ። አሁን ከእሷ ጋር ያጣላል። ቆንጆ ስለሆንሽ ነው ትላታለህ፣ ብዙ ፈላጊ ስላለሽ ነው ትላታለህ፣ የሆነ ቀን ተነስተ ወይ እንደዚህ ስለሆንሽ ነው ትላታለህ። እነዛ ነገሮች ደግሞ ታርጌት ይመታሉ። የሰዎችን ስነ ልብ የሰዎችን ልብ የመምታት አቅም አላቸው። ምን ታደርጋለች? ከአንተ ህይወት ለመራቅ ትገደላለች። ነገር ግን ይሄ የደህንነት ስሜት ላይ በራስ መተማመን ላይ ወንድ ልጅ ማን ነው ምንድነው መሆን ያለበት ፕሮቫይድ ሪስፖንሲብል መሆን ላይ መብለጥ በኪስ ባትበልጣት አትሊስት ነው መቀየር የሚችል ነው። በራስህ በማንነት በጥንካሬ ኃላፊነት በመውሰድ መሪ ነኝ በሚለው ኮንፊደንሻል በስነ ልቦና ጠንካራ ስትሆን ትሸነፍልሃለች። እጅግ በጣም ቀላል ነው። የምትፈልጋት አይነትን ሴት ማግኘት የምትችለው እንዳልኩ በስነ ልቦና ጠንካራ ስትሆን ነው። እነዚህን እሷን ካንተ የሚያርቃትን በፈለካት ሰዓት ባይሆን ራሱ በትክክለኛው ሰዓት ስትመጣ እንኳን መቀበል እንድትችል እወቅ። ምንድን ነው ሴት ልጅን እንድናገር የሚያረጋት? ሴት ልጅ ይሄ አይገባትም እንደዚህ ነው መሆን ያለባት የሚል ኔጋቲቭ አስተሳሰብ እንኬት አመጣው? ማይንድ ሴቴ እንዴት ነው መስተካከል የሚለው ነገር ላይ ስራ እስቲ የፈለካት አይነት ነው ማለት እውነቴ ነው። በመልክ ልትሉ ይችላል፣ በሰነባራት መጣ አታምኑም። ችግራችሁ ማመን አትፈልግም። ደካማ ጎንህም ማመን አትፈልግም። ኢጎክ እንደሚያጠቃ ማመን አትፈልግም። መረጋጋት አትፈልግም። ሴት ልጅን ዝቅ ማድረግን እንጂ ሴት ልጅ አትሊስት እኔ እስከወደድኳት አትሊስት ከኔ ጋር አብራ ስለምትሆን የኔ ስለሆነች እንኳን ይሄ ይገባታል ብለህ አታምኑ። እስቲ እነሱን አስተካክል። ታዲያ እንዴት እንደምታገኛት እናያለን። ሶስተኛው ወንድ ልጅን ሲንግል አድርገው ከሚያስቀሩት ወይም የሚፈልጋትን አይነት ሴት እንዳያገኝ የሚያደርገው የሆነችን ሴት ሲወድ ወይም እቺ የምፈልጋት አይነት ሴት ናት ብሎ ሲያምን አሁን ያችን ሴት የምትመኛት የምፈልጋትን አይነት ሴት ስታገኝ እንትን ማለት ኦቨር ኢንቨስት ማድረግ። አሁን ለምሳሌ እኛ ላይ ኢንቨስት ከምታደርጉ ራስ ላይ ኢንቨስት የሚያደርጉ ወንድ ሞር ራሱ የሚጠብቅ ራሱ ላይ በደንብ የሚሰራ ራሱ ማሻሻል ቅድሚያ ለራሱ የሚሰጥ ወንድ በደንብ ነው አትራክት የምናደርገው። ሞር ጊዜውን እሷ ላይ ከሚያደርግ ራሱ ላይ የሚያደርግ ወንድ ትሳብበታለች። በቃ ሁሌ ሚስጥራዊ ስለሚሆንባት ስለሱ ታስባለች። ስለሱ ደጋግማ ባሰበች ቁጥር ነው አቴንሽኗ የምትሰጠው። ይሄ በጣም ቀላል ሳይኮሎጂ ነው። ነገር ግን ፑሽ ያደርጋል። ልክ የሆነ ስሜት ሲሰማ ለሷ ወይም የምትፈልጋት እንደሆነ ሲገባ ፑሽ የሚያደርግ ስሜት አለ። እሱ ዝም ብሎ የሚነዳህ አይነት ሰው መሆን የለብም። ቅድም አሁን መልሰን እዛው እንሄዳለን። ሳይኮሎጂካል ሪዝን ነው አንዱ። አሁን በጣም ክሊንጊ ኮንክ በጣም የምትጣበቅ ከሆነ ከሷ ጋር ያላንቺ የምትላት እሷን የራስ እስክታገኝ የራስ ያልሆኑ ማንነቶችን ክሬት የምታደርግ ከሆነ ምናምን ሴንስ ታደርጋለች። በቃ ከኛ ደግሞ ኢንቱዊሽናችን በጣም ከባድ ነው። የውሸት ሲሆን እናውቃለን፣ ከልብ ሲሆን እናውቃለን። ማንነት ኢቭን አሁን እሷን ወደህ እንደሆነ የምታከብራት የምትወዳት በደንብ ብርም ካለክ የምታወጣባት ጊዜህን ኢንቨስት የምታደርግበት ምናምን ሺኖ በደንብ ነው የምታውቀው አስረግጣ። ስለዚህ ምን ማድረግ አለብህ? ወደድካት አይደል? መውደዷን የሚያሳውቃትን አክሽኖችን በአግባቡና በልኩ እስቲ ያ ማለት ትልቁ ሚና ሰልፍ ኮንትሮል
ኢሞሽናል ኮንትሮል ምንድነው ኢሞሽናል ኢንተለጀንስ መሆን ነው። በቃ በጣም ይሄ እኮ ለሴት ብለህ አይደለም፣ በቃ እንደ ወንድ ያስፈልግሃል። ከማህበረሰብ ጋር ለመሆን ስራ ቦታ ላይ ኃይለኛ ለመሆን ስል ተወዳጅ፣ ተፈላጊ፣ አሸናፊ ለመሆን የሚያስፈልግ ነው። ግንፍል ከሆንክ ንዴታም ከሆንክ ከኔ በላይ ሰው የለም ካልክ ስሜትህን ለማስረዳት ኦቨር ኤክስፕሌን የምታደርግ ምናምን ከሆነ ቺፕ ነው የምትሆነው። ስለዚህ ተራ ከሚያደርግህ ነገሮች ውስጥ ደግሞ አንዱ ምንድነው? ኦቨር ኢንቨስት ማድረግ ነው። ሰዎችን እንዲወዱክም ሊሆን ይችላል፣ ደስተኛ እንዲሆኑ ወይም እነሱን ለማስደሰት አይኑ ስለመግባት ክብር ለማግኘት ኦቨር ኢንቨስት አይደረግም። በራሳቸው እነዚህ ነገሮች ለራሳችን የምናደርጋቸው ነገሮች፣ ራሳችን ላይ ኢንቨስት የምናደርጋቸው፣ ለራሳችን የምንሰጣቸው፣ ለራሳችን የምንገዛላቸው ነገሮች ግን ሰዎችን ወደዱም ጠላም እኛን እንዲወዱ እንዲያከብሩ ምናምን ያደርጋቸዋል። ያንን እመን። ያንን ካመንክና ራሱ ላይ በደንብ የሚሰራ አይነት ወንድ ካራክተር ከሆንክ የፈለካት ሴት በፈለካት ጊዜና ሰዓት ትመጣለች። አራተኛው ደስተኛ ወንድ ጋር በጣም የምትፈልጋት አይነት ሴት ትመጣለች። ሲንግል አድርጎ የሚያስቀረው ወንድ ልጅ ያ ፊቱ ላይ የሚታየው ኦቨር የሆነ ኩስትርና፣ በቃ ቁጡነት፣ በጣም ወዳው ደስ የምትል ልጅ በጣም ፈልጋው እንዴት ትጠጋው? እንዴት ሲንግል ሆኖ አይቀርም? እና ደግሞ ከዛ ወዷትስ ቢሆን ከወደዳት በኋላ ሄዶ ፍቅሩን ለመግለጽ ያንን ፊቱን ይዞ ይሄዳል። እንደ ወንድ ልጅ አትሊስት ነው ምልክ ቀልደኛ ወይም ኮሜዲ መሆን ባይጠበቅብህ በጣም መረጋጋት፣ ጀንትል መሆን መሆን አንዱ ኳሊቲ ቢሆንም የሆነ በቃ አንዳንዴ ሰዎችን ራሳቸውን እንዲሆኑ ነፃነት እንዲሰማቸው ፈገግ ልታደርጋቸው የምትችል አይነት ሰው መሆን መቻል አለበት። ትንሽ ስትቀርብ እሱ እንዲህ ነው እንዴ ብላ ሞር አትራክት እንድትሆን፣ ጠጋ ስትል መፈለግሽ እንዴ ወንድም አለ ምን እየሆናችሁ ነው? ቆይ ዲስ ዴይ በተለይ ዲስ ዴይ ያለች ሴት በጣም ኢዚ ዌይ ትወዳለች፣ ኢዚ መኒ ትወዳለች፣ ኢዚ ሜን ትወዳለች። በቃ ግን ከመጣ በኋላ ከፈለክ 1900 ላይ ያሉ የአባቶቻችንን ምን እንትን ማምጣት ትችላለህ። ባህሪ ሊሆን ይችላል፣ ጥንካሬ ሊሆን ይችላል፣ ማንነት ልታሳያት ትችላለህ። መጀመሪያ ግን እንድትገባ የምታደርግበት ኢምፕሬሽን በጣም እንዲህ ጭፍክክ ያለ በቃ ምን ያደርግልኛል ሴቶች ሲባሉ ሴት ልጅ ስትባል እያልክ እስከ መቼ? የሆነ ቀን እኮ ልትወድ ትችላለች፣ ተፍጎ ልትላት ትችላለች፣ የሆነ ሰዓት ልብ የምታሸንፍ ልትመጣ ትችላለች። የዛን ዴስ ነው። ስለዚህ አትሊስት ፈገግ የሚል ነፃ ማንነት የሆነ ለሰዎችም ሆነ ለቀልድ ሊሆን ይችላል፣ ለነፃ ነገር ክፍት የሆነ ቦታ ይኑር አንተ ጋሺ። በቀላሉ እንድትገባ ያደርጋታል። ሴት ልጅ እንድትሳብ ያደርጋታል፣ እንድትማረክብህ ያደርጋታል። ያችን ፓርት እንዳታጣ ፈርስት ኢምፕሬሽን ብለን መውሰድ እንችላለን። ፈርስት ኢምፕሬሽን ትልቁ ሚና ይጫወታል። አይኗ ውስጥ እንድትገባ፣ እንድትቀርብ፣ እንድታምን፣ ራሷን እንድትሆን ማድረግ ከቻል ወይም ኮንፈርት ዞን አቆም። ኮንፈርት ዞን ስላችሁ ደግሞ መንገድ እንዳትስት፣ እንደወደድካት ወይም ለፍቅር እንደምትፈልጋት የሚያሳዩት ምልክቶች አብረው እየሄዱ ምክንያቱም ኦቨር ኮንፈርት ዞን እኛን እናንተን ከማጣው ወንድም ሆኜ ልኑር ወይ ጓደኛው ብላ እንድታምን የሚያደርጋት የሆነ ዲፕ ዳውን ላይ የተቀበረ ሶፍትዌር አለ ሴት ልጅ፣ እዛ እንዳትከታት። ነገር ግን በቃ ምን ችግር አለው ለምትወዳት ልጅ ያኛውን ፓርትህን ብታሳያት፣ ሌሎችን ማያውቁትን እስቲ ሞክረው። አምስተኛው ሲንግል ሆነ መቅረት ካልፈለግ ወይም የምትፈልጋት አይነት ሴት አይምሮ ውስጥ ልብ ውስጥ ካለች በቀላሉ አትራክት የምታደርጋት ይህችን ሴት አንተ ራስህ የሆነ ያክል ርቀት በመሄድ ነው። አንድን ሴት መልክ ሊሆን ይችላል መስፈርት ብያለሁ፣ ወይ ፀጉር ወይ ቁመና፣ እሱ ብቻ በቂ አይደለም። እሺ አንድን ሴት ለመውደድ ለማፍቀር እሱ ብቻ በቂ አይደለም። አንተ ያመንክባቸው ቅድም እንዳልኩ ስለ ሴት ልጅ የምታምነው፣ ስለ ሴት ልጅ የምታውቀው፣ ስለ ሴት ልጅ የተነገረህን ሀሳቦችህን በተለይ መጣል መቻል አለብህ። አብዛኛው ስህተት ስለሆኑ ነው። አብዛኛው ማለት ነው እኛን የምትረዱበት እኛ የምታነቡበት ወይ የእኛን ቋንቋ የምታውቁት እናንተ ጭራሽ ከኛ ጋር የተለየ ነው። ይሄ ከልምዴ ከራሴ ከሚደርሱኝ ሰዎችን ሳወራ በግልም ከሚመጡ ሰዎች የደረሰኝን ነገር ነው የምነግረን። እስቲ የራስ ፐርሰፕሽን ይኑርክ ስለ ሴት ልጅ። ምናልባት አስቀያሚም ሊሆን ይችላል። ነገር ግን ያንን ሀሳብ የምታስቀይር ሴት ህይወት መምጣት የምትችለው መራመድ ስትችል ነው። ሴት ልጅን ሲያይ የሆነ ነገር ያየ ይመስል የሚደነግጥ አይነት ወንድ አለ። ሴት ልጅን ወይ የሚወዳትን ሴት ሲያይ ነግሪያት እንዲህ ከመሆንማ በቃ ብለው የሆነ ያመነውን ነገር ቅድሚያ ይሰጥና ከሷ ይሸሻል ምናምን። ብዙ አይነት ነገር አለ። ግን ይኸውልህ እንደ ወንድ ልጅ መጀመሪያ እንድትደውል፣ መጀመሪያ እንድትጠይቅ፣ መጀመሪያ የሆነ ነገር እንድታሳይ፣ የሆነ ነገር እንድታደርግ ሴት ልጅ ትጠብቃለች። የምትጠብቀውን ነገር የሚሰጣትን ወንድ አትሊስት ብትኮራበት ብትሸሽም ምናምን
ቅድም ያልኩ አይነት ማንነቶች ወይም ኢንግሪዲያንቶች ካሉ የትም አትሄድም። እድል እንደመጣ እሷ ጋር ታስባለች እንጂ ግን በራስ ማታመን ከሆነ ራስ ላይ በደንብ ኢንቨስት ማታደርግ ከሆነ እንዳልኩ ቅድም ስለሷ የምታስበው የተነገረን ነገር ተቀብለ እሱን የምትናገር ወይም እሱን ሪፍሌክት የምታደርግ አይነት ከሆን እነዚህ ነገሮች በእርግጥ ከአንተ እንድትርቅ ያደርጋታል። ምንም ጥያቄ የለው። ነገር ግን እነዚህን የሆነ ፓክ አድርገህ ነው ቦታ ኖርማል ማንነትህን ይዘህ ሄደ ራስህን መሆን የውሸት ያልሆነ ምናምን ማንነቶችን ራስህን ሆነ ሄደ ስትቀርባት ከተንከባከብካ ጊዜ ከሰጣትና ትኩረት ከሰጣት በፍቅር ትጠላታለህ። የምትፈልጋት አይነት ሴት ደግሞ የምታደርጋት አንድን ሴት ነው የምልህ ሙሉ በሙሉ የወንድነት ፓኬጅ ሲኖርክ ነው። በቃ ሲኖርክ ነው። እንደ ራሳችሁን አሁን እንደ ፕሪንስስ ነው የምታዩት ወንዶቹ። በቃ ተነግሯቸዋል ብዙ ጊዜ። ለምትወዳ ሴት የምታደርገው ነገር የሚያሳዝን ከሆነ ለምትወዳ ሴት የምትሰጣት ጊዜ ትኩረት የሚያሳዝን ከሆነ ሲንግል ሆነ ትቀራለህ። እነዚህን ስጣትና እንዴት የምትፈልጋት አይነትን ሴት በእጅ የመስራት ያክል ቀላል ነው የሚሆንልህ። ሀሳቤን ከወደዳችሁ ከተቀበላችሁና ካመናችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።